ሞዶ ትምህርት ስዕል አሻንጉሊት አልብሼ አውቃለሁ በጭራሽ አሻንጉሊት ራሱ የለኝም ፋሽን ላንቺ ምንድን ኮንፈርት ላይ በደም የነበሩ 80s ላይ 70s ላይ የነበሩ ፋሽኖች አሁን ድረስ እየመጡ ሞር ከክሬቲቪቲው ባሻገር ቢዝነስ ወዳለው ነው እንዴት ነው ሊመሰረት ይችላል እና ደግሞ ምን ላይ ነው ፎከስ አድርገው የሚሰራው ሸማን ዲዛይን ቶፍ ነው ዌር ይሆንሳለኝ ነው መርካቶ መግባት አለብኝ ቢኤስ ከቤት ማሽን ጭኜ ገባው መርካቶ አንዴ ካሰራሹ በኋላ ሌላ ሸማኔ ኮፒ የማድረግ እድሉ ሰፊ ነው የሀበሻ ጨርቅን በመጠቀም በጣም ካዡዋል የሆኑ ፕሮዳክቶችን እያመረተ ነው ሰውስ ዊሊንግ ነው ወይ ነው እኮ ሰውን ዊሊንግ እንዲሆን ለማድረግ ምንድነው የሚጨመረው ብለሽ ታስቢያለሽ ከማቴሪያል አንፃር ከካልሽን ተመሳሳይነት አለው በጣም ብዙ ጊዜ ሰበቡ ነጭ ነው ቶሎ ይቆሽሻል ምናምን ነው እናንተ ጋር ግን ዳይድ ነው በቃ በፈለግሽው ከለር ዳይት አድርገዋለሽ ሸማኔ አስቸጋሪ ነው አብዛኛው ሰው የሚማረረው ሽበት ብላስከ የሚያበቅል ጨጓራ እስኪታመም ድረስ ሸማኔን ያማረራል 2000 ነው ምናምን ስታዊ ተወደደ በስማ ምንድነው ነው ስለሚሰራ አይ ቲንክ ብዙ ወጪ ያለው የማይመስለውም ሰው ፍርፍር ብሎ የሚስቀውን እንደዚህ የሚያለቅሰው ነው ያ እንደዚህ ያለቀሰ የሚስቀው ሰላም እንዴት ናችሁ ሶፋኔት መስፍን ነኝ ከራይዝ አዲስ ፖድካስት የዛሬው እንግዳችን ረዴት አለማየሁ ትባላለች የሸማን ዲዛይን መስራችና ባለቤት ነች ረዴት እንኳን ደህና መጣሽ ወደ ራይዝ አዲስ እንኳን ደህና ቆያችሁ እንዴት ነሽ እግዚአብሔር ይመስገን እንዴት ነሽ አለሁልሽ እስቲ እንተዋወቅሽ የት አካባቢ ተወለድሽ ረዴት የተወለድኩት አዲስ አበባ ኦኬ የት ሰፈር ወደ አዲስ ገበያ አካባቢ ኦኬ አሪፍ የትምህርት ቤት የተማርሽ ወደ 4 ትምህርት ቤት ቀያየር ያለው ፕሪፕስ ከጨርስ ድረስ በላይ ዘለቀ ከዛ ደግሞ ብርሃን የሚባል ትምህርት ቤት ከዛ ደግሞ ሃይ ስኩል ላይ ደግሞ ድልበር ከዛ ፕሪፕ ደግሞ መድኃኒዓለም ምን ነበር መተውጁ ትምህርት ድሮ ኤሌመንተሪ ወይ ምናምን ሃይ ስኩል ሞዶ ትምህርት ስዕል ስለዚህ ነገር ከድሮም ነው ማለት ከድሮም ስዕል በጣም ነው የምወደው ከዛ ውጪ ሃይ ስኩል ላይ ስገባ ኬሚስትሪ 11 እና 12 ኬሚስትሪ ባዮሎጂ እና ፊዚክስ በጣም አሪፍ ነበር አሪፍ አስተማሪዎች ነበር የተመደቡልን ሰቃይ ነበርኩኝ የክላሳችን ኦኬ በጣም አሪፍ ነው ተጣነሽ እንትንስ ስዕል አሁን ድሮ ቆመ እንጂ አሁን እስከ 12 ምናምን ቢቀጥል ኖሮ አሪፍ አልነበረ ማለት አርት ላይ በተለይ ሞር አሪፍ ነው ከዛ በተጨማሪ ግን ላይክ ያሉትን ይሄ የሁለት ወር የረፍት ጊዜያችንን በተለይ ሞር ሆቢ የሆኑ ነገሮች ላይ ብናተኩር በጣም ቆንጆ ነው ከነዛኛው ከአመቱ ሙሉ ከምንማረው በተጨማሪ ማለት ነው እንደገና የቀጣዩን ክፍል ማጠንከሪያ ምናምን ተብሎ ከምንማር ወይ ስዕል ወይ ሙዚቃ ወይ መጽሐፍት ላይ አዎ እንደዛ አይነት ትምህርቶችን ብናዘወትር ሞር ወዴትኛው ፊት እንደምናደርግ እናውቃለን እኔ አሁን ድሮ ምን አደርጋለሁ መሰለሽ እንትን ባርቢ አሻንጉሊቶች አውቅሻቸው እነዚህ ቀጭኖቹ ማለት ነው እነሱ ላይ የተቆራረጠ ጨርቅ ቤት ካገኘው ጨርቁም ከሌለ ካልሲም ሊሆን ይችላል ባይዘው ኢትስ ፋይን በቃ እሷን በመርፌ ያደረግሽ ታየልኝ ልብስ ሰፋላታለሁ ምናምን ከላይ ሰፋላታል ከስር ይሰፋላታል ምናምን ሙሉ ቀሚስ ድሮ ነው ምንሽ ህፃን እያለሁ ነው እና እንደዛ አይነት ነገሮች ታደርጊ ነበር አንቺ ድሮ በጭራሽ እኔ ያደኩት ከአጎቶቼና ከአክስቶቼ ጋር ነውና ሰፈራችን በጣም ትልቅ ሜዳ ስላለ አብዛኛው ጊዜን ማሳልፈው ኳስ በመጫወት ነው ከነሱ ጋር እኩዮች በጣም ብዙ የሚጫወቱ አሉ እዛ ላይ ነው ያሳለፍኩት እንጂ አሻንጉሊት አልብሼ አውቃለሁ በጭራሽ አሻንጉሊት ራሱ የለኝም ያኔ መጫወቻ መኪና ኳስ ምናምን ያው ከወንዶች ጋር ስታድጊ የነሱን ባህል ያለ አይደለ እሱን ነበር ሳደርግ ያደኩትኝ ወደ ዲዛይኒንግ እንዴት መጣሽ ታዲያ ስዕል መውደድ ኦኬ እሱን ከድሮም ነው ወዷልሽ አዎ እና ቤት አርፈሻት ተጠኝ ምናምን ሲባል በዛው ሽሽት ይሆነ ምን አይነት ስዕሎች ነበር ድሮ አበባ ምናምን እንደወላችንም ወይስ ምን አይነት ስዕሎች ላይ ነበር ድሮ ራሱ ገና መሳል ስትጀምሪ ማለት ነው መሳል ሲጀምር ባይሆን ከስዕሉ በላይ ቢዝነሱን ወደው ስለነበር የአዲስ አመት የእንቁጣጣሽ ስዕል ሰፈር ሙሉ መበትነው ነው ነበርኩኝ እና በካርቦን ተደርጎ ምናምን ሁሉንም ሰርቼ ለሚሸጡት ልጆች በኮሚሽን ሰጣቸው ነበር ከሚሸጡት ማለት ነው አዎ እና ምስላው ነገር ላይክ ሴቶች ሞር
በተለይ ደግሞ 8ኛ ክፍል ሞር መጽሐፍ ማንበብ ስጀምር እነ ዴርቶ ጋዳ የሐዲስ ዓለማየሁ መጽሐፍቶች ምናምን ስታነቢ ስንሽ የለን ምናምን ስታነቢ የሆነ ያሉት ካራክተሮች አሉ ሞር ሴት ላይ ፎከስ ያደረጉና ከነዛ አኳያ ሞር ትኩረት ማደርገው አይኖች ምናምን ስል ነበረ። የተወሰነ ፓርት ላይ ነው ፎከስ አድርጌ የምስለው እንጂ እንደዚህ ሙሉ ኢሜጁን አልስልም። ለምሳሌ አይን ከሆነ አይኗን ብቻ ምናምን ክላስን ቁጭ ብዬ እየተማርኩ ምናምን ይሁን ሳለ ከደበረኝ ደብተሬ ላይ የሳልኩ ልታገኝ ይችላልሽ። አይን ወይ እጅ ምናምን ወይ ከንፈር የሆነች ፓርት ብቻ ስላለው የተወሰነ እንደዛ ነበር የማደርገው እንጂ ፋሽን እውነት ለመናገር ስያላቅ ያው ለምንም ነገር መነሻለው ያው ዞሮ ዞሮ ይሄ መነሻው ነው። ዞሮ ዞሮ ሞር ስዕሉ ነው። ቤት ኢንጂነሪንግ አታጠኙ ምናምን ሲባል ላይክ ቴክስታይል ላይ ዲዛይን አለ አይደለ? ስለዚህ መሳል የሚባለው ነገር አለ። ቴክኒካል ድሮይንግ አልወድም። ይሄ የለኩ ምናምን መስራት ስለማልወድ ጀስት ፍሪ ሃንድ ስኬቺንግ ነው የምወደው። ኦኬ በቃ በራስሽ አይኖር ማለት ነው አሚሮሽ የሚያዝሽ ነው። የሆነ ዳማች መጨነቅ አልፈልግም እዛ ላይና ያው እሺ እንደዛ ኢንጂነሪንግ መርጣለሁ ብዬ ሄጄ ቴክስታይል እስቲ ግቢ የተማርሽ? ባህር ዳር ዩኒቨርሲቲ የአይቴክስ ግቢ ቴክስታይል ኢንጂነሪንግ ፋካልቲ ያለው ወደ 5 ዲፓርትመንት ከዛ ውስጥ አንደኛው ፋሽን ነው። ተፈትነሽ ነው የምትገቢው። ስለዚህ ከመጀመሪያውም ታውቂ ነበረ በቃ እሱን እንደምትመርጪ ስትሄጂም ማለት ነው? ምክንያቱም ቴክስታይል ኢንጂነሪንግ ውስጥ ስትገቢ እንደዛ ነው። ግን በመሀል አይ ይቅርብኝ ምናምን ብዬ አስቤ ጓደኞቼ ለፋሽን ሲፈተኑ ገባሁኝ። ስዕሉ እዛ ላይ እንደሆነ እርግጠኛ ስሆን ማለት ነው። ስለዚህ ያው መጨረሻ ሄዶ ተፈትኖ ቀድሞ ከሚያልፉት መካከል ነበርኩ ማለት ነው። ያው እንግዲህ ታለንቱም ስላለሽ ነው። ታለንቱም ስላለ በጣም በተለይ አስተውሳለሁ ፈርስት ሴሚስተር ላይ አንድ አስተማሪያችን within 2 weeks or 1 week ምን ሰጥተናለች ወደ 200 ስዕል 200 ስዕል ምን አርጉ ተብሎ ነው ሳሉ 200 ስዕል እና በጣም ብዙ የፋሽን ተማሪ አልቅሷል እንዴ ማለት ያያችሁ ነው የምትስሉት? ምንም ነገር ሊሆን ይችላል ሃይላንድ ሊሆን ይችላል በራሳችሁ መርጣችሁ ግን 200 በራስሽ መርጣሽ ግን 200 ግን በጣም የተስተማች እንዴ በስንት ጊዜ ውስጥ ነው 200 መጣል? እንዳልኩሽ ነው በአንድ ሳምንት ወይ በሁለት ሳምንት ውስጥ የተሰጠና አሳይመንት ነው። አልተኛችሁ እንዴ? አለመተኛት ሳይሆን አብዛኛው ተማሪ ለሌላ ሰው አስሏል። ምናልባት አላስታውስም ግን እኔ የሳልኩላቸው ልጆች ይኖራሉ ከኔም አልፎ ድሮ ትዝ ይለኛል እንትን ላይ ከጀርባ ከዶርም ጀርባ ላይ መስታወቱ ላይ ሚስጥር ማውጣቴ ነው እንግዲህ ግን ያው ስኬች ይደረግ ነበር። ትተርሻለሽ መተረስ በደንብ እሱ የተካንበት ነው ግድ ነው አለበለዚያ አያዋጣም። እንደዛ አድርገናል። ኦኬ ከዛ ከግቢ እንግዲህ ቆይታሽ በኋላ ጨርሽ ግቢ ከዛ ምን ስራዎች ላይ ተሳተፍሽ? ቀጥታ ዲዛይኒንግ ላይ ነው የገባሽው ወይስ ሌላ ስራ ምን ሰራሽ? እንደወጣሁኝ ቀጥታ ዲዛይኒንግ ላይ ነው የገባሁት። ቅጥር ወሩት ዲዛይን የተወሰነ ወር ገባሁኝ። ከዛም ወጥቼ ደግሞ ብዙ አልቆይም ስራ ቶሎ አገኛለሁ። ከዛ የተገባሁኝ አናጌታ ነጋ አፍሪካ ሞዛይክ ገባው። እዛ የተወሰነ 6 ወር ሰራው። በመሀል ኮሮና መጣ። ቤት ተቀመጥኩኝ። ከዛ ትንሽ ሲረጋጋ ደግሞ ያው ራንደም ነሳለኝና ሴልስ ገባው አይቲ ካምፓኒ I have no idea ግን ገባው። አሪፍ ነው እኮ ይጠቅማል። 4 ወር ምናምን ሰራውና ደግሞ እሱን ትቼ ሀብቴ ጋርመንት አሲስታንት ዲዛይነር ተብዬ እዛ ደግሞ 6 ወር ሰራው። ከዛ ያው እሱም ይሰለቻል ኦፍኮርስ ግን ብዙ ይሁን ማለት ያገኘሻቸው እውቀቶች ይኖራሉ ፎር በጣም በተለይ ሀብቴ ጋርመንት አንድ ያኔ አለቃ ነበር። ያው እሱም የባህር ዳር ምሩቅ ነው። በጣም ጎበዝ ነው እና አሁን ላለውበት ነገር በጣም አግዞኛል። የባህር ልብሶች ነው እነሱ የሚሰሩት አይደለም ማሊያዎች ምናምን ነው የሚሰሩት ግን ሞር ቴክኒካል ነገሮችን በደንብ ሻርፕ ሆኜ ወጣሁት ከዛ ነው። 6 ወር ወዝ በጣም ለኔ በጣም አሪፍ ጊዜ ነበርና እዛ እንደዛ ሰራሁኝ። ከዛ በኋላ ወጣው ቤት ተቀምጬ የራሴን ኦርደሮች ምናምን በሰው ይመጣልኛልና ብዙ አይነት ስራዎች ያበሻ ልብስ አፍሪካ ፕሪንት ደን ማስኮች ምናምን ሰራ ስለነበረ እንደዛ ሰራሁኝ። ከዛ አውት ኦፍ ኖዌር የሆነ ሳለኝ ነው መርካቶ መግባት አለብኝ ብዬ ሰው ሰጀስት ሲያደርገኝ ከቤት ማሽኔን ጭኜ ገባው መርካቶ። እንደዛ ነው ሱቅ ተከራይቼ። ኦኬ
እሺ ስለ ሸማን ዲዛይን ከማውራታችን በፊት እስቲ ፋሽን ላንቺ ምንድነው? ፋሽን ምንድነው? ኢትስ ኮምፈርት ለኔ ላይክ የፈለግሽውን ነገር መልበስ ትሬንድ አይደለም ለኔ ላንቺ ኮምፈርት የሚሰጥሽን ነገር መልበስ that's your fashion በዛ ነው ዲፋይን ላደርገው በጣም የሚገርም መልስ ነው በነገራችን ላይ እውነት አሪፍ ነው በጣም ሸማን ዲዛይን እሺ እንዴት ልመሰረች ይችላልሽ ቅድም ብለሽኛል ማሽኔን ይዤ ወደ መርካቶ ገባው ብለሽ ጀምረሽልኛልና እንዴት ነው ሊመሰረት ይችላልውና ደግሞ ምን ላይ ነው ፎከስ አድርጎ የሚሰራው ሸማን ዲዛይን? እሺ ሸማን ዲዛይን ከስያሜው ስጀምርልሽ ስሙን ያወጣውለት አፍሪካ ሞዛይክስ ሰራ ነው 2018 መጨረሻ አካባቢ ላይ ማለት ኮሮና ከመግባቱ በፊት እና አብራኝ የምትሰራ ልጅ ላት ስቅብኝ ነበር ምንድነው ስሙ ምናምን ትለኝ ነበር ያኔ ያወጣውት ስም አሁን የራሴን ስራ ስጀምር ስያሜው መጣ ማለት ነው። ከዛ ሸማን ዲዛይን በዋናነት ለነጋዴ ቲሸርቶችን የተለያዩ የወንድ አልባሳቶችን በማቅረብ የሴት አልባሳትንም በመስራት ያው ሙያው ስላለ ማለት ነው። ከዛ በኋላ ግን በዋናነት ፎከስ አድርጎ የሚሰራው ሸማን ብትኝ ኦርጋኒክ የሆኑ ናቹራሊ ዳይድ የሆኑ ፋብሪኮችን ኮተን አልባሳትን ነው በዋናነት የያዘው። ያ ማለት ግን ያ አንድ ላይኑ ነው ጀስት ሜን ፕሮዳክት ላይኑ ሲሆን ከዛ ውጪ ግን የተለያዩ የባህል ጨርቆችን በመጠቀም ካዥዋል የሆኑ ልብሶችን መስራት ነው። ምክንያቱም ያው ሙያው ላይ ስትቆይ የራስሽን ፕሮዳክት ብቻ ሳይሆን አንዳንድ ከስተመሮች ከስተማይዝድ የሆነ በራሳቸው ዲዛይን በራሳቸው ፕሬፈረንስ ስለሚፈልጉ ያንን አትመልሽም። ሶ እንደ አንድ ዋና ላይን ሆኖ እየሰራን ያለ ነው ኮተን ፕሮዳክቶችን ነው። ኮተን ፕሮዳክቶችን የመረጣችሁበት ምክንያት አለ? ኮተን ፕሮዳክቶችን የመረጣችሁበት ምክንያት ማለት ያው ሞር አቬሌብል ነው ኦፍ ኮርስ ከዛ ተረፈ ማለት ነው። ያው አንዳንድ ጊዜ ለምንበላው ምናምን እንደምንጠነቀቀው ለምንለብሰው ነገር መጠንቀቅ ስንጀምር ኳሊቲ የሆነ ላይፍ ይሆናል ብዬ አምናለሁኝ። ሶ እንደ አንድ ደግሞ ከዲዛይነር ከብራንዲንጉም አንፃር ኦርጋኒክ የሆኑ ነገሮችን ሞር አድቮኬት ማድረግ ፈልጋለሁ። ሰስተነብል ወደ ሆነ ፋሽን ኢንዱስትሪ ውስጥ ነው ፔኔትሬት ማድረግ እያሰብን ያለ ነው። ስለዚህ ከዛ አንግል ሙሉ ለሙሉ ወደፊት ከ1-2 አመት በኋላ 100% ኮተን እና ናቹራል ነገር ላይ ነው የምንገባው። ፐርፌክት በጣም እንደዛ ነው። ብዙ ጊዜ ሲልክ አልባሳት አይተኮሩም በዚህ ሀገር ላይ ማለት አለ ይመረታል በተወሰነ መልኩ አይተኝ። አዎ ለምንድነው ግን ሲልክ ብዙ ጊዜ የማይሰራበት? ያው እኔ እሱ ጋር ምን እንትን የለኝም ኤክስፐርትስ አይደለሁም ሲልክ ላይ ያው ዲፓርትመንት ፋሽን ስለሆነ ሞር ቴክስታይል ነው የተወሰነ ፓርት ነው ማቀው ግን አቬላቢሊቲ ይመስለኛል። የሀር ትሎችን በብዛት የማግኘት ነገር የለም። እንደገና ሞር ኤክስፔሪየንስ የሚሆኑ ደግሞ ያንን እርባታ የሚሰሩ ሰዎች ብዙ አይኖሩም። የተወሰኑ አይከን የሆኑ ብራንዶች ናቸው እነዛን ነገሮች ሞር እየሰሩባቸው ያሉት እንጂ ሞር በጣም ቆንጆ ነው። ግን ላይክ ፕራይሲንጉም በጣም ሃይ ነው። ፕራይሲንጉም ሃይ ነው ኦፍ ኮርስ እንደ ኮተኑ አይደለም። ኮተኑ ግን ሁለቱንም ይዟል፣ ኳሊቲውንም ይዟል፣ አቬሌብል ኦፍ ኮርስ ኢትስ ኦርጋኒክ። አዎ ኦኬ። ከዛ እንግል ተመራጭ ነው ከፕራይሲንጉም አንፃር ከሲልክ በተሻለ የዋጋው ይቀንሳል የተወሰነ። ግን ሞር ከፕሮዳክት ታይፑ ብቻ ሳይሆን ለምሳሌ ሽመና ላይ ሲሆን ላይክ የተለያዩ አይነት ሽመናዎች አሉ። ሞር ታይም ኮንሱም የሚያደርጉ አሉ፣ ቶሎ የሚደርሱ አሉ። የዲዛይኑ አይነት ኮምፕሊኬትድ ሲሆንና ሲምፕል ሲሆን ብዙ ፋክተሮች አሉ ፕራይሲንጉን አፌክት የሚያደርጉት። ቢሆንም ግን ሞር ከሲልክ ትንሽ ወረድ ይላል ፕራይሲንጉ። ፐርፌክት። ምን ፕሮዳክቶች ነው ያላችሁ? ለምሳሌ ቀሚስ፣ ከላይ አልባሳት እንደዚህ እዚህ ጋር እንደምናየው ይሄኛው ስካርፍ ነው። አዎ በጣም the simplest ፕሮዳክት ስካርፍ ነው። ኦኬ። ከዛ ውጪ ግን ቶፖች አሉን። ምንም ከላይ እንዳለበስኩት ያምራል፣ በጣም ነው የሚያምረው። ስትገቢ ራሱ እያልኩሽ ነው። አዎ ያምራል በጣም። ሞር ምንድነው አሁን ያሉን ፕሮዳክቶች ቶፕ፣ ቀሚሶች፣ ጉርድ ቀሚሶች አሉን። የወንድ አልባሳት ሸሚዞች፣ ቲሸርቶች፣ ሱሪዎች አሉን። የወንዶችም አለ። ከዛ በተጨማሪ ምንድነው አሁን እያደረግን ያለነው ዌስት ማቴሪያሎች ይጣላሉ አይደለም? እነዚህ ተቆርጦ ምናምን ተቆርጦ የሚቀሩትን እነሱን
በማገጣጠም ዌስት ሚኒማይዜሽን አዳዲስ ዲዛይኖችን እናውጣለን። ለምሳሌ አሁን ይሄና ይሄ ከለሩ የተለያየው ዌስት ማቴሪያሎች ናቸው። ሁለቱ ተገጣጥመው ይሰራሉ ማለት ነው። የራሱ የሆነ ዩኒክ ዲዛይን አለው። አሪፍ ሉክም ስላለው ከዌስትም አንፃር እንደዛ እያደረግን ነው። ኦኬ በጣም አሪፍ። ከእንግዲህ የኛ ሀገር ካልቸርና ክሎዚንግ ወይም ደግሞ ፋሽን ያላቸው ሪሌሽንሺፕ ከመቼ ጀምሮ የመጣ ይመስልሻል? አይደል ይሄ ኩታ የመልበሱ ነገር ምናምን እንደሱ አይነት ነገር ማለት ነው። ያው ፋሽን ትሬንዶቹ ከአንድ ጀነሬሽን ወደ አንድ ጀነሬሽን የተለያዩ ናቸው። ግን ያው የሰው ልጅ መልበስ ከጀመረበት ጊዜ ጀምሮ በየትኛውም ሀገር ፋሽን ጀምሯል ብዬ አምናለሁኝ። ምክንያቱም አንድ ጀነሬሽን የሚለብሰውና ጀስት ሌላኛው ጀነሬሽን የሚለብሰው ትሬንዶቹ የተለያዩ ስለሆኑ ማለት ነው። አሁን ላይ ደግሞ ሞር እንዴት ነው ከበፊቱ የተወሰኑ 100 ዓመታትም ይሁን ነው ወደ ኋላ ሄደን የተወሰነ ሞዲፊኬሽን ተደርጎ ደግሞ ይመጣሉ። እንትን ያደርጋል ሰርኩሌት ያደርጋል ያ ነገር። ስለዚህ የኛ ሀገርም የጀመረው ብዬ ማስበው ያው ልብስ መልበስ ከጀመርንበት ጊዜ ጀምሮ ነው የሚል እምነት አለኝ። ኦፍኮርስ ልክ ነሽ። ፋሽን እንዳልሽው ሰርኩሌት ያደርጋል። አሁን የድሮ የነበሩ 80s ላይ 70s ላይ የነበሩ ፋሽኖች አሁን ድረስ እየመጡ ነው። አሁን ድረስ ይመጣሉ። ቬል ሱሪ ምናምን ብዙ አይነት ያ ደግሞ በጣም ነው የሚያምሩት። በጣም ነው የሚያምሩት። ታይምለስ ናቸው። በቃ ታይምለስ ናቸው። የሆነ ሳለ ይጠፋሉ። ከዛ ተመልሶ የሆነ አመት ላይ ደግሞ ይመጣል። ስለዚህ ከዛ ነው የጀመረው ብዬ አስባለሁ። ሞር ግን እወደዋለሁ። በደንብ ሂስትሪ ላይ በተለይ ሄደር ስታዩ በጣም ግሬስ አለው። ያ እና ይለያል። የሀገሩ ቢለያይም የሆነ በጣም ኦርጋኒክ ናቸው። ኮተን ነው አብዛኛው። የሆነ የራሱ የሆነ ሂስትሪ አለው። የሚሰሩት ሰዎች ራሱ ምናምን በቃ እናቶችን ሰምተሽ ከሆነ ቀጭን ለክርምት ጋቢ ሰራለውናም ብለው ዝግጅቱ ልክ እንደሌላው ስራ ነውና የሆነ ፕራውድ የሚያደርጉበት ነው። ያ ነገር የራሱ የሆነ ቫልዩ አለው ብዬ አስባለሁ። አሁን ይሄ ፋስት ፋሽን በፋብሪካ ተመርቶ እንደሚመጣልን አይደለም። የራሱ የሆነ ኳሊቲውም እንዳይገናኝ ወፍራም ነው። በጣም ረጅም ጊዜ ነው የሚለበሰው። ይበልጥ በለበሱ ቁጥር እያማረ የሚሄድ ነው። አዎ ከዛ አንግል የሆነ የምትሰራውን ሴት ታሪክ የሷን ኢፈርት ኤቭሪቲንግ ታገኛለሽ። ኢሴንሱ አለ። አሁን ተመርቶ ስለሚመጣ ለክ መልበስሽን እንጂ ምን ታሪክ ይናገራል ማን ነው የሰራው ብቲ ያ ነገር እዛ ጋር የለም። እና ሞር አሁን እኛም ያሰብን ያለ ነው ሃንድ ሜድ የሆኑ በደንብ ሴቶችም ወንዶችም ኢፈርታቸውን አሳርፈውበት በደንብ ታሪክ መንገር የሚችሉ አልባሳትን ለመስራት እንጥራለን ወደፊት በደንብ እንደዛ ነው የምናስበው። ኦኬ በጣም አሪፍ። ስለ የኢትዮጵያ ፋሽን ኢንዱስትሪ ትንሽ እናወራ። እሺ ማለት እስቲ ከድሮ አንፃር አሁን ላይ ያሉ ለውጦች አሉ ወይ? የተሻሻለ ነው ወይ? ባንቺ እስቲ አስተያየት ምን ይመስላል? የፋሽን ኢንዱስትሪው በእኔ ምልከታ እና በእኔ የእውቀት ደረጃ እንዴት ነው በፊት ላይ የተወሰኑት ብቻ ናቸው ሞር ፖፑላር የሆኑትና ብዙ ዩኒክነሶች አሉ። አሁን ላይ ባለው ግን ብዙ ሰዎች ገብተውበታል። እንዳልኩሽ ነው አምራቹ ብዙ ነው። ተመሳሳይነት አለው የተወሰነ። እንደዛ ደግሞ እንዳቲ ደግሞ አሁን እኔ ባዛር ላይ ምናምን በደንብ ያለሁኝና ባዛር ተሳትፋለች። ኦኬ ባዛር እንሳተፋለን። ባልሳተፍም ደግሞ ማያቸው ነገሮች አሉ። ክሬቲቪቲ አለ የተወሰነ እንዴ እንደዚህ የሚሰራል እንዴ ምናምን ለብለሽ አንቺ ራሱ እንድትጠይቂ የሚያደርጉሽ ነገሮች አሉና ሞር ሰው ክሬቲቭ የሆነ ነው። ያንን ነገር ወደዋለሁ። ግን እንዳልኩሽ ነው የተወሰነ ሲሚላሪቲዎች አሉ። ያንዱ ብራንድ ከሌላው ብራንድ ጋር ከፋብሪክ ታይፕ ጀምሮ ሲሚላሪቲዎች አሉት። ያ ነገር ሞር ወደፊት ይስተካከላል ብዬ አስባለሁ። ምክንያቱም ማርኬቱን በደንብ ኮምፒቲቲቭ የሆነ ስለሚሄድ ሲሚላሪቲው ይጎዳል። ስለዚህ በተቻለ መጠን ሁሉም ሰው የራሱን መልክ ይዞ መስራት የሚችልበት ያው ስሩ ኢፈርት አይደለም የሚመጣው። ያ ግን አሁን ተመሳሳይነት ስላለ ማርኬቱ ላይ ያለው የጨርቅ አይነት ያ ነገር ትንሽ አፌክት ያደርጋል። ግን የተወሰነ በደንብ ጊዜ ሰተን ከሰራ ነው ሞር
የተሻሉ ነገሮች ይኖራሉ ብዬ አስባለሁ። ስለዚህ በአንድ በኩል የራሱ የሆነ ሳይድ ኢፌክት አለው። ፖዚቲቭሊ ነው ካልሽኝ ግን ቆንጆ ክሬቲቪቲዎች አሉ። ኢቭን እንደዚህ ይሰራል እንዴ ነው ብለሽ ራሱ አንቺ ራሱ የሆነ እስክትጠይቂ ድረስ እንደዚህ አይነት ክሬቲቪቲዎች ስላሉ በጣም ደስ ይለኛል። ኦኬ እንተንስ ኦፖርቹኒቲዎች በመኖር ደረጃ አሁን ለምሳሌ ፕሮዳክታችሁን ሾኬስ የምታደርጉበት ፋሽን ሾዎች፣ የተለያዩ ኢቨንቶች የመሳሰሉት ነገሮች አሉ እንደሱ በብዛት ማለት ነው? በብዛት አለ። ያው አንቺ ሴሌክት አድርገሽ እንደምትጠቀሚው ነው። እኔ ለምሳሌ ፋሽን ሾው አላሳይም ፕሮዳክቴን። ሞር እኔ ፎከስ ማደርገው ማርኬቱ ላይ ስለሆነ ምርቶችና ምርቶች መጠየቅ ከቻልኩ ለምን እሱን ነገር ወደ ኋላ ልሽ ለምን? ያው የራሴ ምክንያቶች አሉኝ። ዋናነት እንዳልኩሽ ነው። ሞር ከክሬቲቪቲው ባሻገር ቢዝነስ ወዳለሁ እኔ። ኦኬ ቢዝነስ ኢዝ አ ጌም ለኔ በጣም ነው የምወደው። ኢንትረስቲንግ ማርኬቱ ላይ ምን ያህል ሼር አለኝ፣ ምን ያህል እየተንቀሳቀስኩኝ ነው፣ ምን ያህል ሜክ እያደረኩኝ ነው። ምክንያቱም ነገ ማስበው ብራንዲንግ የራሱ የሆነ የሚፈልገው ፋይናንስ አለ። ስለዚህ ለዛ ሰፖርት ለማድረግ ዛሬ ላይ ፎከስ አድርጌ የምሰራው ቢዝነሱ ላይ ነው። የራሴ ክሬቲቭ ሆኜ የምሰራባቸው ፕሮዳክቶች እንዳሉኝ ሁሉ ማርኬቱ ላይ ደግሞ ማኔጅ ማድረግ ያለብሽ ነገር አለ። እንደ ኢንተርፕረነር ሰራተኛ ማኔጅ ማድረግ አለ ምናምን። ከዛ አንግል እዛ ላይ ፎከስ አላደረኩኝም። ሜቢ አዘ ዊክነስ ሊሆን ይችላል። አይደለም ላንቺ እየሰራልሽ ያለው ነገር ለኔ እየሰራልኝ ነው። አዎ ግን እንዴት ነው አሁን ሞር እነዚህ ኢቨንቶች ግን አሉ። ባዛር አለ ላይክ ኦልሞስት እኔ ራሱ ማቃቸው 4-5 ባዛሮች አሉ መንዝል የሚዘጋጁ ፋሽን ሾዎች አሉ፣ ሞዴሊንግ ስኩሎች አሉ። ሶ እነዛውን ሲያስመርቁ የሚያቀርቧቸው ዝግጅቶች አሉ። ፋሽን ስኩሎች በጣም ብዙ ናቸው። እነሱ የራሳቸው የሆኑ ኢቨንቶች አላቸው። አሁን ላይ ሞር ፎከስ ተደርጎ የሚሰራው እንደውም ቢዩቲ ላይ ስለሆነ ፓርት ኦፍ ዘ ኢንዱስትሪ ማለት ነው። ስለዚህ በደንብ አክሰሲቢሊቲው አለ፣ ኦፖርቹኒቲዎቹ አሉ። ከዛ ባሻገር ምን አለ ለምሳሌ ግራንት አለ፣ ኮምፒቲሽኖች አሉ፣ ትምህርት ቤቶች የሚያዘጋጇቸው። ከኦፖርቹኒቲ አንጻር በጣም ቆንጆ ታይሚንግ ነው አሁን ያለንበት ጊዜ ብዬ አስባለሁ። ዋናው ዲግ ማድረግ ነው፣ ማየት፣ ኤቭሪ ኦፖርቹኒቲ መጠቀም መቻል፣ ጊዜ መስጠት፣ እነዛን ነገሮች በደንብ ፈልጎ ማግኘትና እዛ ነገር ላይ ፎከስ አድርጎ መስራት ነው እንጂ ኦፖርቹኒቲ በደንብ አለ። አፍሪካን ላይ ፎከስ እያደረጉ ነው አሁን የውጭ ካምፓኒዎች፣ የውጭ ፋሽን እንትኖች ማለት ነው። አፍሪካ ላይ ኢትዮጵያ ላይ ፎከስ አድርገው ግራንትም ለመስጠት አሉ። አዎ ኦኬ እንዳልኩሽ ነው። ሞር አሁን ኢቨንቶች ምናምን ስለማይ እዛ ጋር የማያቸው ኮምፒቲሽኖች አሉ፣ ኮንፈረንሶች፣ ኤቭሪቲንግ ሰርች አድርጋለሁ ኤክስፕሎር ማድረግ ስለምፈልግ እነዛ ነገሮች ሳይ የሚመጡልኝ ነገሮች አሉ። ፋሽን ላይ ፎከስ አድርገው ግራንት የሚሰጡ ተቋማት አሉ። ሞር ፋሽንም ባይሆን ተቀራራቢነት ያላቸውን ኢንዱስትሪዎች ሰፖርት የሚያደርጉ አሉ። ከዛም ባሻገር ትንሽ ኢንቨስትመንት የሚፈልግ ስራ ነው፣ እንደሌላው ስራ አይደለም። ጀስት አንድ ማሽን ወይ 2 ማሽን ቢኖርሽ ጨርቅ የምትገዢበታል ያ ቶሎ እንትን የምታደርጊው ነው። ምንድነው የሚባለው? የሆነ ገዝተሽ አይቆይም። ከስተመር ደግሞ ቶሎ ሜክ ለማድረግ ያንቺ ትንሽ ክሬቲቪቲ ካለው ኦፖርቹኒቲዎቹ አሉ። ቶሎ የምታድጊበት ነው ፎከስ አድርገሽ ከሰራሽ። እንደዛ ብዬ አምናለሁ። እንትልስ አሁን ብዙ ጊዜ ዲዛይነሮች የሚቸገሩት በሆነ እንኳን አላቅም ጨርቅ አቬሌቢሊቲ ያለ አይደል? ኳሊቲ የሆነ ጨርቅ አሁን አንቺ ኮተን ላይ ነው የምትሰሪው፣ ስለዚህ ምንም የኳሊቲ ነገር አያሳስብሽም። ኦፍ ኮርስ ግን ኳሊቲ የሆነ ጨርቅ ይገኛል? አቬሌብል ነው ማርኬት ላይ? እንትን እንደምትዩ ነው። አሁን ለምሳሌ ስፔሲፊካሊ የሽመናን ከጠየቅሽኝ አንቺ እንደምታገኙ የሸማኔ አይነት ከዛ በኋላ ደግሞ እንደምታገኙ የክር አይነት ይወሰናል። ኤክስፔክት የምታደርጊው ነገር ያው አንቺ በምትሰጪው ነው። ስለዚህ በዛ መንገድ ኳሊቲውን ማኔጅ የምታደርጊያቸው ነገሮች አሉ። የምን አቬላቢሊቲ ያስቸግራል ብትይኝ አንድ አይነት ነገሮች ይበዛሉ ማርኬቱ ላይ። ከማቴሪያል አንጻር ካልሽኝ ተመሳሳይነት አለው በጣም ኢምፖርት የሚደረጉትም ፋብሪኮች እንደዚህ ፍሌክሲቢሊቲ ያላቸው አይደሉም።
አንድ አይነት ናቸው። አንድ ከአንደኛው በጣም ተመሳሳይ ነው። ገበያው ላይ ወይ የሆነ የበዓል ወቅት ላይ ብታይ በጣም ሲሚላሪቲ አለ። አንዴ መርካቶ ይገባል፣ ከዛ በተለያዩ ሱቆች ይሰራጫል። ግን ደግሞ አንቺ ከስተም ሜድ ደግሞ ሸማኔን ማዘዝ የምትችያቸው ነገሮች አሉ። ግን ያም ሆኖ ምንድነው አንቺ አንዴ ካሰራሹ በኋላ ሌላ ሸማኔ ኮፒ የማድረግ እድሉ ሰፊ ነው። ለሱ ደግሞ ምንም እንትን የለሽም፣ በቃ ምንም ማድረግ አትችይም። ከዛ እንግዲህ ሰው ከሞር አሁን ብዙ አብዛኛው ሰው ለበዓል ምናምን ነው እንግዲህ ያበሻ ልብሶች የሚጠቀመው ራይት ሞር ካዡዋል ለማድረግ እና ደግሞ ሰው ማላ እንዲለምደው የሀበሻ ልብስ ከሞደርን ሉክ ጋር አንድ ላይ እንዲለምደው ምን ማድረግ ይቻላል? እንግዲህ እሱ ነገር በተደጋጋሚ ሲጠየቅ ሰማለሁ። በጣም ረጅም አመት ነው እንግዲህ ይሄ ጥያቄ። ግን ያው ሰውስ ዊሊንግ ነው ወይ ነው እኮ ሰውን ዊሊንግ እንዲሆን ለማድረግ ምንድነው የሚጨመረው ብለሽ ታስቢያለሽ? ይሄ የአመለካከት ጉዳይ ነው ብዬ ነው ማስበው እንጂ ካዡዋል የሆኑ ፕሮዳክቶች በጣም ብዙ አሉ። እንደውም አብዛኛው ዲዛይነር እያመረተ ያለው በጣም ካዡዋል የሆነ ነው። የሀበሻ ጨርቅን በመጠቀም በጣም ካዡዋል የሆኑ ፕሮዳክቶችን እያመረተ ነው። ግን ሰው ያው ያንን ከመግዛትና አፕሪሺየት ከማድረግ ይልቅ ወይ የቦንዳ ልብስ ይገዛል ወይ ከውጭ ኢምፖርት የሚደረግ ይገዛል ወይ ፋሚሊም ደግሞ ላይክ የሚልክለት አለ። እዛ ላይ ፎከስ ስለሚያደርግ ነው እንጂ አሁን ላይ ካዡዋል የሆነ የሀበሻ ፕሮዳክት በበቂ ሁኔታ አለ ብዬ አስባለሁ እንደኔ። አሁን ብዙ ጊዜ ሰበቡ ነጭ ነው ቶሎ ይቆሽሻል ምናምን ነው። እናንተ ጋር ግን ዳይድ ነው፣ በቃ በፈለግሽው ከለር ዳይት ታደርጊዋለሽ። በፈለግሽው ከለር ዳይት ታደርጊዋለሽ። ከዛም ባሻገር ደግሞ እንደምትፈልጊው ሲምፕል ተደርጎ የሚሰራ አለ። ነጭን ሲባል እኮ ነጭ ሸሚዝም የሚለብስ ሰው አለ። ያው ግን ነጭነቱ ብቻ ሳይሆን ፋብሪክ ታይፑ ራሱ በጣም ሄልዚ ነው፣ ደስ ይላል። ምክንያቱም አሁን ከውጭ የሚመጡት ልብሶች በምን ዳይ እንደተደረጉ አታቂም። ፋብሪክ ታይፑ ፖሊስተር ሊሆን ይችላል፣ ኮተን ሊሆን ይችላል። እሱ እንትኖች አሉት። ግን ያው የሎካል ምርቶች ላይ ያለው ግንዛቤ ነው አፌክት እያደረገው ያለው እንጂ የከለር ምርጫ ካልሽኝ በደንብ የከለር ምርጫ አለ። ዋጋ ደግሞ ብቲ ሞር አሁን ኢምፖርት ከሚደረጉት እንደውም አይሻልም? ይሻላል፣ ይቀንሳል። ያው የሀበሻ ልብስ ይፈራል ሰው ውድ ነው ባላል በጭራሽ። ለምሳሌ እኔ አሁን ፐርሰናል ኤክስፒሪየንስ የማደርገው ነገር አለ። አሁን ጀስት ኖርማል ቶፕ ቡቲክ ገብቼ ብጠይቅ 5000 6000 ትለኛለች አይደለ? ግን የኛ ፕሮዳክት ቶፕ ብቻ እስከ 2000 ብር ታገኛለሽ። በተለያየ ዲዛይን በጣም ኤክስትራ ደግሞ ከፈለግሽ ማክሲመም ቶፕና ጉርድ ቀሚስ ምናምን ካልሽኝ ለምሳሌ እስከ 4000 ድረስ ታገኛለሽ። ስለዚህ ሞር እንደውም ፕራይሲንግ ላይ በጣም ዝቅ ብሎ የምንሸጠው እሱ ነው ብዬ አስባለሁ። ኢቨን ስካርፎች፣ ፎጣዎች ብቲ በጣም ቅናሽ ናቸው የሀበሻ ምርቶች ማለት ነው። የግንዛቤ ጉዳይ ነው ምልሽ እሱ ላይ ነው። ያውኛ ከጨርቅ ጋር ስለምንኖር ያኛውንም ይሄንንም ስለምንጠይቅ የተወሰነ አንደርስታንድ የምታደርጊው ነገር አለ። ግን ሰው እዛ ጋር 5000 እና 6000 የሆነ ቶፕ ምንም ቅሬታ ሳያቀርብ ይገዛና አንቺ ጋር ለምሳሌ ባዛር መጥቶ ይሄ 2000 ነው ምናምን ስታዊ ተወደደ በስማ ምንድነው ነው ስለሚሰራ አይ ቲንክ ብዙ ወጪ ያለው የማይመስለውም ሰው። ያው ወጪ ምንድነው የሀበሻ ልብስ ታይም ኮንሰምፕሽኑ ሃይ ነው። ስትሰሪው በእጅ አይደለም የሚሸመነው። እሱ የራሱ የሆነ የሚወስደው ጊዜ አለ። አንቺ ጋር ደግሞ ሲሰራ የሚወስደው ጊዜ አለ። ከዛ ውጪ ደግሞ የኳሊቲ የሚያነሷቸው ጥያቄዎች አሉ። ግን ያን ያህል እንትን ነው ብዬ አላስብም። ዲፍረንስ አለው ብዬ አላስብም ከውጭ ጋር። ምክንያቱም አሁን ላይ ሞር ኳሊቲ ላይ ፎከስ አድርገው የሚሰሩ ልጆች በጣም አሉ። ከብራንዲንግ አንጻር ካልሽኝ ሞር በደንብ የተሻለ ስራ የሚሰሩ ልጆች አሉ። ያው ሰዎች ባዛር ሄደው ቢያዩና ሰፖርት ቢያደርጉ እመክራለሁኝ። የተወሰኑ ሪሰርች መስራት ነው በጣም። ግን ሰው ከውጭ ኢምፖርት የሚደረጉት ነገሮች ምንድነው ቫሪዬሽን አላቸው። እሱ አድቫንቴጁ እሱ ነው። ግን ደግሞ ሰፖርት እያደረግሽ ያው ተጠቃሚው ካላመጣው ሰሪው ብቻ ማርኬቱ ላይ ፔኔትሬት ማድረግ አይችልም። እሱ አለ። ገበያ በጣም አሪፍ ነው መርካቶ።
ምንም ጥያቄ የለውም። አዎ ስልሽ ሮ ማቴሪያልም እዛው ነው የምናገኘው። እዛው ነው የምታገኙት ሮ ማቴሪያሉንም። ኦኬ እዛው ተረክባችሁ እዛው ከስፌቱም ሁሉም ነገር አልቆለት ኤቭሪቲንግ አልቆ ወደዛ ሄዳል። ኦንሊ ዘ ዳይንግ ፓርት ሌላ ቦታ ነው የምናደርገው። ሽመናውም ሌላ ቦታ ነው። የጋርመንት ፕሮዳክሽናችን ብቻ ነው እዛ። እንዳልኩሽ ነው ማስረከብ ምናምን ስለሆነ ደግሞ እንትን እንላለን ወደ ሌላ ቦታ የሚላኩትን በሞተረኛ በመላክ ምናምን እንደዛ ነው የምናደርገው። ኦንላይን ኦርደር የተደረገው ለምሳሌ እንደዚህ ከዌብሳይታችሁ ላይ ቀጥታ ኦርደር ማድረግ ይቻላል። አሁን የተወሰነ ቴክኒካል እንትን አለው እሱን እያስተካከልን ነው። ሌላ ግን በቴሌግራም የኔም ስልክ ኦርደር እየተቀበልኩ ያለሁት እኔ ስለሆንኩኝ ዳይሬክት ያለውን ነገር ኤቭሪ ዲቴል እንትን ማለት ነው። ፕሮዳክታችሁ ማየት በደንብ ክሊርሊ ተቀምጧል። በቃ በስነ ስርዓት በደንብ በጣም አሪፍ። ይሄ ነው አይ ቲንክ እኮ አንዱ ጉድለት ኢኮሜርስ ላይ ባለፈው እያወራን ነበር። አንድ ልጅ ነበር ኢኮሜርስ የሚሰራና ፕሮዳክቱ በደንብ ዲስፕሌይ አይደረግም ወይ ዲስፕሌይ ሲደረግ አሁን ኢምፖርት የሚደረግ ፕሮዳክት ከሆነ የሆነች ፈረንጅ ለብሳው ምናምን በቃ የሆነ ከኢንተርኔት ዳውንሎድ የተደረገ ፒክቸር ሰምቲንግ እና አንቺ ጋር ሲመጣ ሌላ ነው ታሪኩ። ኦፍ ኮርስ ሌላ ነው። ይሄኛው ግን ደስ የሚለው እዚህ ሀገር ውስጥ ነው የተመረተው። ራሳችሁ ናችሁ ፎቶውን የምታነሱት። በቃ ፕሮዳክቱ ራሱ ነው እዛው ነው። አዎ በቃ የምታዩው ነው የምታገኙው። አዎ ያን ነገር እንዴት ነው ፕሮፌሽናሊ ፎቶግራፍ ማሰራት አንደኛው የተሻለው መንገድ ብዬ የማስበው እኛም እያደረግን ያለ ነው እንደዛ ነው። ፕሮፌሽናሊ በሞዴል ፕሮዳክቶችሽን ፎቶግራፍ ታስነሻለሽ። ደን ኤዲቲንግ ላይ መጠንቀቅ ይፈልጋል። ለምን የምትጠቀሚያቸው ቴክኒኮች የልብሱን አክቹአል የሆነ ከለር ሼፕ ኤቭሪቲንግ ቀይረውት ልክ አሁን እንዳልሽው ውጪ የሚነሱት ፎቶና የፕሮሞሽኑና አክቹአሊ ሲመጣ ልዩነት እንዳይኖረው እሱን ተጠንቅቆ እንትን ማለት ነው። ከዛ ውጪ የሀገር ውስጥ መሆኑ ጥቅሙ ምንድነው? ማስተካከያ ቢፈልግ ኤቭሪቲንግ አብዛኛው ከስተም ሜድ ስለሆነ ያበሻ ልብስ በራስሽ ሼፕ ነው የሚሰራው ኤቭሪቲንግ። ስለዚህ ከዛ አንፃር ከስተም ሜድ ስለሆነ ወዘዌ ኳሊቲ የሆነ ነገር ነው። እንዴ በደንባው አሁን ወስደውት ራሱ ሜቢ ቢሰፋቸው የተወሰነ ቦታ መጥተው ማስተካከል ይቻላል። እነሱ ነገሮች ሞር አሪፍ ነው ብዬ አስባለሁ። እንዴ በደንብ ያው አንደርስታንዲንጋችን ላይ ትንሽ ማስተካከያ ቢደረግ አዘሽ በራስሽ ቅርጽ እንደምትፈልጊው የተወሰኑ የዲዛይን ለውጦች ኖረው ምናምን በጣም ደስ የሚል ነገር ነው። ምክንያቱም አንዳንድ ጊዜ ከስተመሮች ይልኩልናል እንደዚህ ነው የምፈልገው ይሄን እንደዚህ ብታደርጊው እነሱ ራሳቸው አሁን እኔ እንደዛ ነው የማደርገው። ለምሳሌ ልብስ ፈልጋለሁ ሲሉኝ ከለር ምርጫቸውን ምን አይነት ዲዛይን እንደሚፈልጉ ኤቭሪ ዲቴል ከነሱ እንዲመጣ ፈልጋለሁ። የኔን ሀሳብ እንትን እንዳልል ማለት ነው። ከዛ አንፃር ከዛ ጋይድ ታደርጊያቸዋለሽ። ለምሳሌ ዲዛይን ምናምን ታስመርጫቸዋለሽ ምናምን ኮሚኒኬሽንሽም ደስ ይላል። በጣም ደስ ይላችኋል እንደዛ ትሪት ታደርጊያቸው እና ሰው እኮ እቃ ሲገዛ አንድም ኤክስፒሪየንሱንም ይፈልጋል። እሱ ነው ማለት አይደል? ጀስቲ በቃ አምጣው እንካ ምናምን ሳይሆን ለሌላ ነገሩ ላይ ደውሉልሻል እኮ እንደዚህ ሆኖብኝ ምን ባደርገው ይሻላል ምናምን ይልሻል እና የሆነ ፋሚሊ የሆነ ኮኔክሽን ይመጣል እዛ ጋር። ከዛ ስልክሽን ይዘው እንደውም በቃ ሌላም ሰው ይሰጣሉ ምናምን። አዎ እንዴ በጣም የሆነ አንዳንድ ጊዜ ደስ ይላል ያለው ኮሚኒኬሽን። ከስተመር እንደዛ ነው የማየው እኔ። ልብሳችሁ ይሄ ዳይ የሚደረግበት እንትን ማቴሪያል ኦር ብቻ ይሄ ኢኮ ፍሬንድሊ ነው አይደለ? እንዴት ነው ዳይንግ ፕሮሰሱ ምን ይመስላል እና ምን አይነት ማቴሪያል ነው የምትጠቀሙት ዳይ ለማድረግ? እሱ ላይ በደንብ ስላተኮራችሁ ነው ኢኮ ፍሬንድሊ የሚለው ነገር። አዎ አሁን ለምሳሌ የምንጠቀማቸው ፒግመንቶች አሉ አይደለ? ሞር ሀገራችን ውስጥ የምናገኛቸው ነገሮች አሉ። የኮሽኔል አለ ለምሳሌ በለስ ላይ ያሉ ኢንሴክቶች ከነሱ የሚገኝ ቀለም አለ ወደ ቡኒ የሚጠጋ ማለት ነው። ከዛ በኋላ ደግሞ ቢጫ ላይ ካልሽኝ ደግሞ አዲ አበባ አለ። ከያበባ ከነ ከለራቸው ምናምን ከዛ ላይ የሚወሰድ ማለት ነው። አዎ እነሱ ድራይ ይደረጉና በመቀቀል የምንሰራቸው አሉ። ከዛ ውጪ ፊክሴሽን አለ። ፊክሴሽን ላይ ደግሞ የምንጠቀማቸው ኢንግሬዲየንቶች አሉ። ከዛ በተጨማሪ ያው ብዙ ኢፈርት አይፈልግም፣ ትንሽ መጠንቀቅ ይፈልጋል። የምትፈልጊውን ከለር ለማግኘት ቦይል ስታደርጊው የምትጠቀሚያቸው ታይሚንጎች አሉ። ከዛ ይሄን ሁሉ ራሳችሁ ናችሁ የምትሰሩት ፕሮሰስ? አሁን ላይ የሚያግዙ ልጆች አሉ። እንደ ፓርትነር ማለት እንደ ፓርትነር የነሱ ወርክሾፕ ላይ ነው የምንሰራው።
በቀጣይ ግን ሙሉ ለሙሉ እቅዳችን ከዳይንግ ጀምሮ ሽመናውንም ፕሮዳክሽኑንም በአንድ ወርክሾፕ መጠቅለል ነው። እንደዛ ነው በዋናነት አላማችን። በጣም ጉድ ኤክስፒሪየንስ ነው የሚሆነው። ያ ምክንያቱም ከሀ ጀምሮ ነው በቃ ከትንሿ ስቴፕ ጀምራችሁ እያንዳንዱን ነገር እዛው ኳሊቲውን ቼክ እያደረግሽ የሚስተካከለውን እዛው እያስተካከልሽ ፕሮሰሱ የተሻለ ይሆናል። አንድ ቦታ ላይ ሲሆን አሁን የተቸገርነው እሱ ነው። ጀስት እኛ ያለን የጋርመንት ፕሮዳክሽን ቦታ ብቻ ነው። ስለዚህ ሸማኔውን እያዘዝሽውን ፕሮዳክት ለመቀበል እዛ ትሄጃለሽ፣ ዳይንጉን ለማስተካከል እዛ ትሄጃለሽ እና በጣም ታይም ኮንሱሚንግ። ግን ሁሉም አንድ ቦታ ላይ ቢሆን ሞር ኤፊሽንሲውም ይጨምራል፣ ክሬቲቪቲሽም በዛው ልክ ይጨምራል እና ታይምሽንም እንትን ስለምትይ ስለምታረዱ እና በዋናነት እንደዛ ነው እያሰብን ያለ ነው። ስለዚህ በሚቀጥለው አመት ድረስ በዋናነት አላማችን እሱ ነው። በጣም ፎከስ አድርገን እየሰራን ያለ ነው። 2018ን ሸማን የራሱን በጣም ትልቅ ወርክሾፕ ይዞ ሾሩሙንም ምናልባት አንድ ቦታ ላይ አድርገው አሜን አላማችን እሱ ነው። አሜን። ስለዚህ መታችሁ ትጎበኛላችሁ ማለት ነው። በደንብ ደስ ይለናል። በደንብ ደስ ይለናል። እስቲ አሁን ደግሞ የኢትዮጵያን ፋሽን ማለት ነው ወደ ግሎባል ማርኬት ለማስተዋወቅ ምን ብናደርግ ይሻላል? እንደውም በቅርቡ አይ ቲንክ ዲሲ ላይ ይመስለኛል እንደዚህ አይቼ ነበረ የሆነ ፋሽን ዊክ ሰምቲንግ ብቻ እንደሱ አይነት ነገሮች ብዙ ጊዜ ይዘጋጃሉ አይ ቲንክ እና ሜቢ ካወቅሽ እንዴት ነው ያንን አክሰስ የሚያገኙት ዲዛይነሮች ያንን ኦፖርቹኒቲ የሚያገኙት እና ደግሞ እንደ ኢትዮጵያን ፋሽን በቃ ምን ብናረግ ግሎባል ስታንዳርዱን ማሽ ማድረግ እንችላለን ብለሽ ታስቢያለሽ? አንደኛው ክሬቲቪቲ ነው፣ ሁለተኛው ኳሊቲ ነው። ሁለቱም ማተር ያደርጋሉ። ስለዚህ የተሻለ ነገር ይዘሽ እስከቀረብሽ ድረስ ኢንተርናሽናሊ ሪኮግኒሽን ማግኘትሽ ያ የሚመጣ ነገር ነው ብዬ ነው የማስበው። ስለዚህ ኔትወርክሽ፣ ክሬቲቪቲሽና ኳሊቲሽ ማተር ያደርጋል። ያ ነገር የሚወስደው የራሱ ጊዜ አለው፣ ግን ፎከስ አድርገሽ እስከሰራሽ ድረስ በደንብ ይመጣል። እንዳልኩሽ ነው አሁን ሙሉ ለሙሉ ወደ ኦርጋኒክ ኢኮ ፍሬንድሊ ወደ ሆነ ፋሽን ፕሮዳክቶች ሙሉ ለሙሉ ስንገባ በዋናነት አላማችን እሱ ነው። ከዚህ በፊት ሞስኮ ላይ ፕሮሞት አድርገናል ፕሮዳክታችንን። አዎ በብሪክስ የውመን ቢዝነስ አሊያንስ ፕሮግራም ተሳታፊ ነበርኩኝ። እንዴት ነበር ኤክስፒሪየንስ? በጣም ደስ ይላል። አሪፍ ነበረ። ሶ ፕሮዳክታችንን ይዘን ሄደን ለነሱ ፕሮሞት አድርገናል። እንዴት አዩት? ወደዱት ፕሮዳክታችን? it's unique ለነሱ አይደለ? አዎ ሳምፕል እየላክን ነው ወደ እነሱ ጋር። ኦኬ ምኑን ወደዱት? ከምንም በላይ ፋብሪክ ታይፑን ኮተን መሆኑን በፋሽን ላይ እነሱም በጣም ነው ደስ የሚለው። ሞር ደስ የሚል ነገር አላቸው የፋሽን ኢንዱስትሪው ላይ። ኦፕን ናቸው። አሁን ለምሳሌ የአፍሪካን ፋሽን እና የኢትዮጵያን ፋሽን ለመቀበል ኤክስፕሎር ለማድረግ ኦፕን ናቸው። አሁን የብሪክስ እንትን ፓርቱ ስሞር ኮሚኒኬሽኑን እየፈጠረው ስለሆነ በብዙ ሴክሽን ሆኖ ከፖለቲካው ውጪ ኢኮኖሚካሊ ያለው ኢንተራክሽን አሪፍ ስለሆነ አሁን እንደውም ሞር ብዙ ኢትዮጵያውያን ኢንተራክት እያደረጉ ነው። በሙዚቃው ብቲ በፋሽን ባለፈው ፋሽን ሾው ነበራቸው። እኔ አመልጦኝ ነው በአጋጣሚ እዚህ ስራ ላይ ስራራት ያ ውድድር ምናምን ስለነበረኝ እዚህ ከዛ አንግል አመልጦኝ ነው እንጂ ፋሽን ነበራቸው። በደንብ ኢንተራክሽኑ አሪፍ ነው። አሁን በደንብ ኦፕን ናቸው። እንደውም ከኢትዮጵያ ጋር ያላት ግንኙነት አሪፍ ስለሆነ ከበፊትም ጀምሮ ያ ነገር በደንብ ብዙ ኦፖርቹኒቲዎችን እየፈጠረ ነው ብዬ አስባለሁ። ሌሎችም ሀገራት ማለት ነው በደንብ ዩሮፕም ቢሆን ያ አክሰፕታቢሊቲው በጣም ከፍተኛ ነው አሁን ላይ። እንደ ብራንድ እንግዲህ ሸማን ዲዛይን ዲፍረንት እና ዩኒክ የሚያደርገው ነገር ምንድን ነው? ዩኒክ የሚያደርገው ነገር አንደኛ በደንብ ከስተም ሜድ ፕሮዳክቶችን ይሰራል። ኳሊቲው የተሻለ ነው። ያው በደንብ ማውራት የምችለው እሱ ነው። እያነጻጸርኩ ሳይሆን ጀስት ያ በቃ ያንን እንትን ሌላው አሁን ዩኒክ የሚያደርገው ደግሞ የያዘው አላማ በደንብ እንደ ፋሽን ፋስት ፋሽን የምንላቸውን ብቻ ሳይሆን በዋናነት ኢኮ ፍሬንድሊ የሆኑ ታይምለስ የሆኑ ፕሮዳክቶችን ወደ ገበያ ማቅረብ አላማ ይዞ የተነሳ ድርጅት ነው፣ ተቋም ነው። ስለዚህ ከዛ አንጻር
ዩኒክ ነው ብዬ አምናለሁ። ከዲዛይን ዋይዝ ካየሹ ደግሞ ሞር ዩኒክ የሆኑ ዲዛይኖችን መስራት ላይ ነው። ስለዚህ ያ ደግሞ ሌላኛው ዩኒክነሱን የሚያመጣለት ፓርት ነው ብዬ አምናለሁ። ፐርፌክት። ከስተመሮች እስካሁን ያለው ተቀባይነት መጀመሪያ ልክ ስትጀምሪ ታስተውሻለሽ? መጀመሪያ የሸጥሽውን ፕሮዳክት ሜቢ መርካቶ ስገባ ወይስ ሸማን ብራንድ ከተባለው? አዎ። ኦኬ። ማን ነበር የገዛሽ? ማለት ኦፍ ኮርስ አታውቂያቸውም፣ ግን እንዴት ነበር የነበረው? እንደ ሸማን ብራንድ ለገበያ ማቅረቡን ጎን ለጎን ይዘው ወደ ገበያ የወጣበት ባዛር ነው፣ ሊንክ አፕ ባዛር። ፈርስት ከስተመር ፈረንጅ ናት እና ላይክ ፍሌሪ የሆኑ ቶፕ ነው። ላይክ ጥልቅ ታደርጊዋለሽ፣ ጀስት ሰርኩላር ነው ምናምን ደስ ይላልና ጀስት አይታ ምናምን አልፋ ሄዳ ዞራ ምናምን ከዛ ተመልሳ መጣችና ላይክ ይሄንን እንፈልጋለን ምናምን ብላ ለክታ ኢቭን መስታወት አልነበረንም ከሌላ ሰው ላ ተቀብለን አምጥተን ምናምን አይተው this is cute ምናምን ነው ገዝታ ሄደችና በአጋጣሚ ፎቶ አላነሳዋትም። የሆነ ነገር ሳደርግ ለምሳሌ በደንብ ኤክስፒሪየንስ ማድረግ ከሆነ ፎቶ ላይ ፎከስ አላደርግም። just ሞመንቱን ፊል ማድረግ ስለምፈልግ ያ እንደዛ ነውና ፈረንጅ ናት። የሆነ በኔ ቁመት የሆነች ትንሽ ከኔው ፈርምት የመጀመሪያ ሴልስ አይረስ ከዛ በኋላ ተቀባይነቱ ሰዎች ምናምን ወደዱት። ያ ዲዛይኖቹ ዩኒክ ናቸው። ኦኬ አንዳንድ ዲዛይኖቹ ዩኒክ ናቸው። የዛኑ ሰሞን የነበሩት እንዳለ ባዛር ላይ ስለነበርኩኝ ኦልሞስት ፈረንጆች ናቸው የጋዙኝ። ኢንትረስቲንግ። ከዛ ኦርደር ተቀበያለሽ this is unique ነው ተብለሽ ይሄ እንደዚህ አይሆንብኝም ቆይ እስቲ ደርሼ ልምጣ ምናምን ይሄ ግን እንደዚህ ይሆናል ምናምን ትባያለሽና በቃ ተረጋግተሽ ማስረዳት አለብሽ ያለው ነገር እንዴት መታጠብ እንዳለበት ኤቭሪቲንግ ኦነስት ሆነሽ ማስረዳት አለብሽ። በሱ አምናለሁኝ። በየጊዜው አሁን አይታጠብም እናት ያውን ትላለች አበሻ ቀሚስ ቶሎ ቶሎ አይታጠብም። እውነት ነው። አዎ ኮተን ስለሆነ ጥንቃቄ ይፈልጋል። ስስ አይደለ ጨርቁ የመበተን ነገር ምናምን ይኖረዋል። ግን አሁን አክቹአሊ የሆኑትን ሀበሻ ልብሶች አይደለም እኛ ማርኬት ላይ ዘምንወጣው እሱ ኦርደር ሲሆን እንሰራለን። ለፕሮግራም ምናምን ወደ ጅማ እንልካለን። ወደ ተለያየ ከተሞችም እንልካለን። ባህር ዳርም ልክ ያውቃለሁ። ከስተመሮች ይመጣሉ ደውለው ሰው ስልክሽን ሰጥቶኝ ነው ያው ጥሩ ስራ ስትሰሪ ሰዎች ለሰዎች ሪኮመንድ ያደርጋሉ። እንደዚህ አይነት ነገሮች አሉ። ግን አሁን ዲዛይን እንደመማሬ እኔ አንዳንድ ጊዜ የሆነ የማታውቂያቸው ስራዎች ይመጣሉ። ይሄንን ልብስ ነው ፈልገው ነው ማለት ነው። ያ ኢቭን በሌላ በፈረንጅ ጨርቅ ኢምፖርት በሚደረጉ ጨርቆች ይሄንን ስሪልኝ ምናምን ብሎ ሰው ጨርቅም ይዞልሽ ይመጣል። ኦኬ ይሄንን የዛሬ አመት ነው ይመጣልኝ ግን አንቺን እስካገኝሽ ጠብቄ ነው ምናምን ታብዬ ራሱ ኦርደር መጥቶልኝ ያውቃልና በዋናነት ከስተመር ጋር ያለሽ ነገር ለማስተካከል በዚሁ የምነግርሽ ነገር ኦነስቲ ያስፈልጋል። የሆነ እንዲሸጥልሽ ብቻ ይሄ አሪፍ ነው ምናምን ብለሽ መስጠት ሳይሆን ይሄ እንደዚህ አይነት ዲፌክት አለው እንደዚህ አይነት ጥንቃቄ ይፈልጋል ብለሽ ያለው ነገር ኢቭን ደስ ባይልሽም ቢልሽም ከተበላሸባችሁ አምጡት እኔ ጋር ማለት አለብሽ። ሌላ ሰው እንዲያስተካክልላችሁ ላይ አይፈልጉም ብታይ ማለትም አለብሽ እንጂ ሰው ይሄን ነገር ይፈልጋል እንዴ በጣም ቤተሰባዊነቱ ይመጣል ምናምን ስራም ሊበላሽ ይችላል ምናምን ግን የሆነ አብዛኛው ሰው ደግሞ እንደ ልጃቸው ነው የሚሆን ትንሽ ልጅ መስላችኋለውና ነይ ዛሬ ነይና ይዘሽጪ አስተካክለሽ አንቺ ነው ተባለሽ እሺ ተቀለሽ ምንም ማቲም ለክሙሽ ራሱ ትሄጃለሽ ምናምን የነሱ እንትናቸው እኮ ነው ያው እንደ ቤተሰብ ማይታቸው ወይ በጣም ወደዋለሁ ያንን ነገር ወደው ነገር ሰው ማቀው ሰው በተለይ የሆነ ነገር አድርጌለት በዛ ነገር ሳቲስፋይድ ሆኖ ካየሁን that's a big achievement ለኔ። በጣም አሪፍ ኳሊቲ ነው ማለት ልክ እንደ አንድ ቢዝነስ ማይንድ እንደሆነ ፐርሰን እንትን ነው ማለት ይሄኛው ሳይድ ኦፍ ዩ በጣም ደስ ይላል። ግዴታ ነው ስለዚህ ይሄ ቢዝነሱ ላይ ብቻ አይደለም ያተኮርሽ በቃ ብር ሳይሆን ሰውንም መያዙ ነው። እንዴ በጣም ሰውን ትሪት ማድረግ የተሻለ ነው ብዬ አስባለሁ። ያው ሰዎች ነን ብዙ የሚያጋጥሙን ነገሮች አሉ ግን
ከቢዝነስ አንግልም ለሰዎች በተቻለሽ መጠን ትሪት ማድረጉ የተሻለ ነው ብዬ አስባለሁ። ሁሉንም ሰው ማስደሰት ባይቻልም አንዳንዴ ያው ስታጠፊም ደግሞ እሱማ ግድ ነው። እሺ ያለሽ ቁጣውንም ትችላለሽ ምናምን ሌላ ቀን ክሳለሁ ብለሽ ትጎጃለሽ ሌላ ቀን ያንን ሪሌሽንሺፕ ለመመለስ ያ ነገር አለ። ብቻ በጣም ነው የምወደው በጣም። እስቲ እንግዲህ ቻሌንጆች የገጠሙሽ ቻሌንጆች እስካሁን እንደ ካምፓኒ ማንቺም በተለይ ፋሽን ኢንዱስትሪው ላይ አገራችን ውስጥ ያው አብዛኛው ሰው የሀበሻ ልብስ ሲጀምር ያው 2 ጸጉር ነው ማበቅለው ይላል። ሸማኔ አስቸጋሪ ነው። አብዛኛው ሰው የሚማረረው ሽበት ብላ እስከሚያበቅል ጨጓራ እስኪታመም ድረስ ሸማኔን ያማርራል። እና የሆነ ሰዓት ላይ እኔም እንደዛ አጋጥሞኝ ሁሉንም ነገር ትቼ የሽመና ማሽን ለመስራት የገባውበት ጊዜ ነበረ። ሙያው የለኝም ግን ራስሽ በቃ ምሩሽ ማለት ነው። በሰዓት አለማድረስ ነው ወይስ የኳሊቲ ችግር ነው ምንድነው? በሰዓት አለማድረስ አብዛኛው እና ያው ደስ ካለ ዋጋ ይጨምርብሻል ከተነጋገርሽ ውጪ ምናምን ከዛ አንግል እንደዛ አይነት ችግሮች አጋጥሞኝ የሽመና ማሽን ለመስራት ኦን ዘ ዌይ እኔ ራሱ ግን ያው እኔ የምወደው ነገር ደግሞ በእጅ የተሰራ ነገር ነው። ግን ደግሞ ማርኬቱ ደግሞ ቶሎ የሚፈልገው ነገር ደግሞ ለማድረግ ያ ነገር አለ። በዋናነት እሱ ነው ትልቁ ቻሌንጅ የነበረው። ከዛ ውጪ የሆነ ሰዓት ላይ የኛ ስራ እንትን አይደለ ወቅታዊ ስራዎች አይደሉ። የሆነ ሰዓት ላይ ስራ አለ፣ የሆነ ሰዓት ላይ ደግሞ አይኖርም። የበዓል ሰሞን ይበዛል እንደዚህ እሱ በጣም ቻሌንጂንግ ነው። እስከ ተወሰነ ጊዜ ድረስ በዓል ሲመጣ እኔ ጭንቀት ላይ ነበርኩኝ። የሆነ ፋሚሊ ሽርጉድ ሲል ለበዓል እኔ የማን ስራ አልቋል የማን ስራ አልደረሰም በቃ የሆነ ሰዓት ላይ ያው ያስጨንቃል እኮ ወይ በጣም በዛ ሰሞን ደግሞ መብራት ምናምን ስለሚጠፋ ትቸገሪያለሽ። ደግሞ አንቺ ላይ ዲፔንድ ቢሆን እሺ አንቺ ላይ ዲፔንድ ያልሆነ ነገር በጣም ይከብዳል። ወይ በጣም በእጅሽ ላይ ያለ ነገር ቢሆን ነገር አድርገሽ ቁጭ ብለሽ ማድረሽ ቢሆን ታስተካክላለሽ። ያው እንደዛም ሆኖ አንዳንድ ጊዜ የማይደርስበት ጊዜ ይኖራል። ከዛ አንጻር ለኔ በዓል መጣ ሲባል በጣም ስትረስ ነበረ። በተለይ ያለፉትን 2 አመታት በዚህ አመት ነው ትንሽ የተረጋጋሁት እንጂ ያለፉትን 2 አመታት ወዝ በጣም ስትረስፉል ለኔ። እሱ ትንሽ ቻሌንጂንግ ነው። ከዛ ውጪ ምንም። ስለዚህ ምን ሪኮመንድ ታደርጊያለሽ? ምን ነገሮች ቢሻሻሉ ሞር ዲዛይነርስ እናገኛለን አሁንም ያሉትም ሰስቴን ማድረግ ይችላሉ ብለሽ ታስቢያለሽ? እውነት ለመናገር እሱን ሪሰርች አልሰራሁም። ያው ምን ያህል ሰው ወደ ፋሽን ይገባል ምን ያህል ሰው ደግሞ ይወጣል የሚለውን ነገር አላቅም። የተወሰኑ ሰስቴን አድርገው እየቀጠሉ ያሉ ዲዛይነሮች እያየሁኝ ነው በትንሽ የስኬል ትልልቆቹን ሳይሆን ትንንሽ የስኬል ላይ ያሉትን ሞር ሰው በዓል ሲደርስ ቀደም ብሎ ቢያዝ ጫናውኛ ላይ እንዳይመጣ ጀስት 1 ወር ቢያንስ ቀደም ብሎ ቢያዝ ጥሩ የሆነ ስራ በጥሩ ጊዜ መቻኮል በሌለበት ጭቅጭቅ በሌለበት እንድናጠናቅቅ ሁላችንም ሁለቱም ሰዎች ደስተኛ ሆነው እንደዛ ቢሆን ከዛ ውጪ በደንብ ቢያዩ እና በደንብ ሰፖርት ቢያደርጉ ሎካል ዲዛይነሮችን ሞር ኳሊቲ ኖሮን ወደ ውጭ ደግሞ ኤክስፖርት ማድረግ የምንችልበት ፕራይሲንግ ላይ በእርግጠኝነት የምነግርሽ ነገር በጣም ቤተር የሀገር ውስጥ ምርት ማለት ነው። አሁን ደግሞ ሞር ከዲዛይን ማንገል በደንብ ብዙ ቫሪሽኖች አሉ። የጨርቅ መመሳሰል ቢኖርም ከዲዛይን አኳያ ካልሽው ብዙ ነገሮች የተሻሉ ናቸው። ሶ ያን ነገር ፕሮሞት ብናደርግ ተጠቃሚውም ደግሞ ትልልቅ ቦታዎች ላይ ሲሄድ ሞር ሱፍ ለብሶ ከሚሄድ አልወድም ሱፍ እኔ ስልሽ እንደ ኢትዮጵያዊነት ፕሮሞት የምናደርጋቸው ነገሮች የራሳችን የሆነ አለን በቃ ግዴታ ሆኖብኝ ስለብስ ራሱ በጣም እየተናደድኩኝ ነው የምለብሰው እኔ በእውነት የሆነ የራሳችን ነገር ትንሽ ብትሆን እሱን ያ ፕሮሞት ብናደርግ ስልሽ ያንቺ የሆነ ነገር ያምራል እንዴ በጣም የሆነ ዲፌክትም ቢኖረው ምናምን ባያምርም ያምራል። ራስሽን እየሰራሽ እሱን ነው የምልሽ በቃ የሆነ ኩራትም ይኖርሻል የሆነ ልብሽም ደስ ይላል። ከውጪ መጥተው እየገዙት አይደል እንዴ? እንዴት ነው ነገሩ? ቆይ በጣም በዘው የውጭ ዜጎች ምናምን ሲመጡ
ይወዱታል አይደል? አይተውት ራሱ ኳሊቲውን ምናምን ነው። አሁን አንዳንድ ማቃቸው ብራንዶች አሉ ምናምን እና ሰዎች ፈረንጆች ምናምን ሲንቀሳቀሱ ምናምን ለብሰው ሳይ በጣም ነው ደስ የሚለኝ። በዚህ ልክ ነው የኔ ፕሮዳክቶች መገኘት ያለባቸው ብዬ የሆነ ደስ ይልሻል። ያንቺ ፕሮዳክት ሰው ለብሶት ስታይ የሌላም ዲዛይነር ቢሆን የሎካል ሲሆን በተለይ ፈረንጆች ምናምን በጣም ነው ደስ የሚለው እና እንደዛ ቢሆን ከናንተም ያው እኛ ብቻ ማቅረብ ሳይሆን ያስሩ ታይም ኳሊቲው ይመጣል፣ ክሬቲቪቲው ይመጣል። እናንተም ደግሞ ሞር ገዝቶ በመጠቀም ሰፖርት ማድረጉ ያ ነው የሚጠቅመው ብዬ አስባለሁ። በደንብ ለመጥቀም ብቻ ሳይሆን አሪፍ ነገርም ነው ማለት እዚህ ጋር ጀስት የሀገር ምርት ነው ግዙ ብቻ ሳይሆን ኳሊቲውም አሪፍ ነው። ምንም አይተናነስም ቢበልጥ ነው ፖይንት በቃ። ስለዛ ያው ትንሽ እንግዲህ አዌርነስ ችግር ይሁን ብቻ እስቲ ስሩ ታይም እንግዲህ ይስተካከላል ብለን እናስባለን። ከበዓል ውጪ የሀበሻ ልብሶችን የመልበስ ልምድ ይመጣል ከራሳችን ከኔ ጀምሮ ቢመጣ እውነቴን እኮ ነው። አዎ ረዳሻለሁ። ቅድም እንዳልሽ በቃ የራስሽ ነገር የራስሽ ነው በቃ። አዎ አይ እንኳን አንቺ አይደለም አሁን እኔም ዲዛይነር ሆኜ በብዛት የምጠቀመው ምገዛቸውን ነው። የራሴን ፕሮዳክቶች ብጠቀምም ሞር ዳይ ቱ ዳይ የምጠቀማቸው የፈረንጅ ልብሶች ናቸው። ግን ያው በአላማ ይዤዋለሁ በደንብ የራሴን ፕሮዳክት ብቻ መጠቀም የምችልበትን አቅም ለምን ማንን የለበሽው ሲባል ራሴን ኦፍ ኮርስ አንቺ አሁን ማለት ትቻለሽ ሊትራሊ ማለት ከላይ አዎ ግን እንዳልኩሽ ነው ይሄ ራሱ ሳቲስፋይ አድርገኛል። ሙሉ ለሙሉ ከላይ እስከታች የራሴን ፕሮዳክት መልበስ ነው የምፈልገው። ስለዚህ በቅርቡ በደንብ ወደ እንደዚህ አይነት አቅም ውስጥ እመጣለሁ ብዬ አስባለሁ። በጣም ባጭር ጊዜ ውስጥ ይሄ ነገር እንደሚሳካ አልጠራጠርም። በደንብ አሁን በደንብ እየሰራን ነው። እሺ ፊውቸር ፕላኖች ምን ይመስላሉ? የሸማን ዲዛይን በቅርብ 1 አመት 3 አመት 5 አመት 10 አመት ያው እንዳልኩሽ ነው በዋናነት ሰዎች የውጭም ዜጋ ይሁን የሀገር ውስጥ ዜጋ በተመጣጣኝ በሆነ ዋጋና ዲዛይን ውስጥ መንገድ ላይ ሲሄድ የራሴን ፕሮዳክት ማየት ፈልጋለሁ ሰዎች ለብሰውት። ሁለተኛ ነገር ኢኮ ፍሬንድሊ የሆኑ ፕሮዳክቶችን ብቻ ማምረት ወደምችልበት አቅም መምጣት ነው የምፈልገው። ስለዚህ 1 አመት 3 አመት 5 አመት ካልሽኝ የመጀመሪያው አላማዬ ላይክ ሾርት ፕላን ካለው ወርክሾፕ ፉሊ ከዳይንግ ጀምሮ ወደ ሽመናው ዲዛይኒንግ ላይክ ፋይናል ፕሮዳክት ኢቨን ሾሩም ወደ አንድ ወርክሾፕ ማምጣት ነው። ከዛ ወደ 3 አመት ካልሽኝ ደግሞ ብራንች አውት ማድረግ ነው። 5 አመት ካልሽኝ ደግሞ የውጭ ሀገር እንትኖች ላይ የራሴን ሱቅ መክፈት ነው። እዚህ ብቻ ሳይሆን እንደ ብራንድ ሸማን ዲዛይን ተብሎ ብዙ ከሀገር አልፎ አፍሪካ ሀገራት ላይ እና ዩሮፕ ላይ የራሴን ብራንድ የሆኑ ሱቆች መክፈት ነው። ታትስ የኔ አላማ። አሜን አሜን ያሳካሉ። እግዚአብሔር ያሳካልን። ጎበዝ ልጅ ነሽ ማለት ቀናነቱም ስላለ ሁሉም ነገር እግዚአብሔር ያሳካዋል። ፎርሽ አዎ እግዚአብሔር ፈቃድ ይሆናል ብለን እናምናለን። በህይወትና በጤና እስከቆየን ድረስ አሜን። ለአዲስ ጀማሪ ዲዛይነሮች ቤታቸው ሆነው ስኬች ለሚያደርጉ ምን ትመክሪያለሽ? ከፈለጉ ይደውሉልኝ። በጣም ትረጃቸዋለሽ፣ በደንብ ተማክሪያቸዋለሽ። አዎ ያው ትንሽ የራስሽን ነገር ስትጀምሪ ህይወትም አለ ስራም አለ ቢዚ የሚያደርግሽ ነገር ይኖራል። ግን አም ዊሊንግ በጣም ምክንያቱም እኔ ጋር የሚሰሩት ልጆች ችለው አይደለም ማመጣቸው መተው እንደ አዲስ የሚለምዱ ልጆች አሉ። ከዛ ብቁ ታደርጊያቸዋለሽ። ፈቃደኛ ከሆኑ ይቀጥላሉ፣ የተሻለ የሚፈልጉ ከሆነ ይሄዳሉ ምናምንና አዲስ ለሚጀምሩት ጀስት ደጋግሞ መሞከር አለመሰልቸት እና በቃ ፈን አድርጎ መያዝ በጣም ልክ እንደ ስዕል እንደ ሰዓሊያን እንደ ሙዚቀኞች ነው ይሄም ኢንዱስትሪ። እኛ ያው ስራ ብለን ስለምንይዘው ስለምንታገለው ነው እንጂ በጣም ክሬቲቪቲ ይመጣል። በደንብ ኤክስፕሎር ማድረግ ነው። ያው ባህር ዳርኛ ስንማር አንዱ ትልቁ የተማርኩበት ኳሊቲ ብዬ የማስበው ክሬቲቪቲ ላይ በጣም ነው የሚያስተምሩን። ኦኬ ከብዙ አንግል ላይክ አይተሽ ኮፒ ማድረግ ሳይሆን ጀስት የራስሽን ዩኒክ ዲዛይን መፍጠር የምትችይበትን ያ አቅም ነው ሰጥቶኝ ወጣሁኝ። በጣም ነው የምወደው እና
በደንብ ክሬቲቪቲ ላይ ፎከስ ቢያደርጉ ቴክኒካል ነገሮች ደግሞ ቀስ እያሉ ይመጣሉ እና አዘፈን ያዙት ኢቭን ስራም ቢሆን ያው ለኔ እንደ ስራም ነው ከዛ ግን የሆነ ለቀቅ አድርገው ያዙት በደንብ ኢንጆይ ያርጉት አሁን ደግሞ ያሉት ደግሞ ከኛ በታች ደግሞ የመጡት በጣም ነው ደስ የሚሉት ኢነርጂ ማላቸው ጎበዞች ናቸው አይደል የሆነ ከነሱ ጋር መዋል ደስ ይላል እነሱን ጎበዞች ናቸው በጣም ደፋርም ናቸው በጣም ደፋር ናቸው ይሄ ብዙ አሁን እኛ እንፈራለን አይደል ይሄ ነገር ባይሆንስ ባይሳካስ ቆይስቲ እነሱ ግን አሁን ነው እኔ እንደዛ አይነት ባህሪ ትንሽ ያመጣሁት እንጂ እንደዛ ነበርኩ ነው አትተው ደፋር ነውሽና አትተው በነገራችን አይ አክቹሊ አዎ ያው ማመዛዘን ነገሮችን ኦፍ ኮርስ እንዳለው ሆኖ ግን አንዳንድ ጊዜ ሳናመዛዘን በቃ እዛው ቁጭ ባልንበት ነው መንቀረው በቃ እያመዛዘንን ምንም ነገር ሳይለወጥ ወደዚህ ቢሄድ ወደዛ ቢሄድ እንዲህ ባደርገው እንደዛ አይ ቆይ እንደዚህ ባደርገው ያልሽ ያ እንትን ረጅም ጊዜ ፓራላይዝ አድርጎ ያስቀምጥሻል አይምሮሽን በተለይ ባይምሮሽ ትንቀሳቀሻለሽ ትሮጫለሽ ፊዚካሊ ግን አትንቀሳቀሽም ያ ነገር ይጎዳል ግን እነሱ ጋር አሁን በጣም ማይ ኢነርጂ ደስ ይላል they don't care የራሳቸውን ነገር ነው እንትን ነገር አሰቡት ማድረግ ነው የሚመጣው ኢፌክት ካሮና ያው ምን አባቱ በቃ እንዴ እና ደስ ይላል ሞር እኛም ደግሞ ከነሱ ጋር በደም ኢንጌጅ አድርገን ኢነርጂ መለዋወጥ ብናደርግ ስለሽ ያው የኛም ከብዙ መሞከር በኋላ አይደለ እዚህ ጋር ምን ደርሰው ስለዚህ ያንን ነገር ሼር ምናደርጋቸው ነገሮች ቢኖሩ በደንብ ፖዚቲቭሊ ብንተጋገዝ ያሉትን ነገሮች ብናይ ኢንጌጅ ብናደርግ አብሮ ነገሮችን ወርክአውት እንዲያደርጉ ብንተጋገዝ ብያስባለሁ ፐርፌክት ስለሽ 5-6 ዲዛይነር ራሱ ተገናኝቶ ጀስት የሆነ ኢቨንት ኦፕኒንግ ኢቨንቶች እናዘጋጅ በቲ ፖዚቲቭሊ አሉ ኢቨንቶች ይኖራሉ ፎር ሹር አይደል ኢቨንቶች ይኖራሉ ግን ያው ወደ ፋሽን ኢንደስትሪ ብቻውን አምጥተሹ ማለት ነው ጀስት ፋሽን ሾው ምናምን ያ በትልልቆቹ ደረጃ ሳይሆን ትንንሾቹ ራሱ እንደዛ አይነት ነገሮች ቢኖሩ ኤክስፒሪየንስ ሼሪንግ ፕሮግራሞች ቢኖሩና እነዛ ነገሮች እንግዲህ ብናደርግ አሪፍ ነው ብያስባለሁኝ ከዛ ውጪ መውደቅ መነሳቱ አለ እንዳልኩሽ ነው ቻሌንጂንግ ነው ኢንደስትሪው ሞር ግን የተሻለ ይሆናል ብያስባለሁ ስለዚህ ከወደዱት ጀስት fight for it perfect ከዚህ በለጠ ፐርፌክት መልስ ሊኖር አይችልም እሺ ቴንክ ዩ መጨረሻ ላይ ልሽ አንድ ፈን የሆነ ሴግመንት አለ እንግዲህ ወሬ ብቻ እንደዚህ በቃ እንዳይደብረን እንዳይታክተን ነው የሚባለው እሺ ጌም ነገር ነች ለምሳሌ አሁን አንተ ጥያቄ ጠይቅሻለሁ አንቺ ወዲያው ትመልሽልኛለሽ ማለት ነው እሺ ለአንድ ፊክሽናል ካራክተር ብትመርጪ ቤስት ፍሬንድሽ እንዲሆን ማለት ነው ከፊልም ሊሆን ይችላል ከመጽሐፍ ሊሆን ይችላል እሺ ማንን ትመርጫለሽ ላይክ ስም ነው ወይስ ሰው ካራክተር ኦኬ በጣም ራንደም የሆነ ሰው ማለት ለምሳሌ ፍሬንድስ ታያለሽ ፍሬንድስን አላይ ኦኬ እንደሱ አይነት ነገር ሌላ የምታዩ ሾው ካለ ፊክሽናል ካራክተር ቤስት ፍሬንድሽ ቢሆን ትንሽ አስቸጋሪ ነው እሺ ቀጣይ ጥያቄ እሺ ምትወጁ ኢሞጂ በጣም ብዙ ጊዜ የምትጠቀሚ ኢሞጂ ምንድነው ስልክሽ ላይ ቴክስት ምናምን ስታደርጊ ማለት ፍርፍር ብሎ የሚስቀው ኢሞጂ እንደዚህ የሚያለቅሰው ነው ወይስ ያ እንደዚህ የሚያለቅሰ የሚስቀው በብዛት ከጓደኛዬ ጋር የምንላላከው እሱ ነው ኦኬ ልብስ ስትለብሺ ማለት ነው ምን አይነት ከለር ትወጃለሽ ሞር ኒውትራል ከለር ቡኒ የሆነ አርዚ የሆኑ ብራውን ከለር ግሪን አይነት ነገር አይ ብራውን ኦኬ ያለክ እንደዛ አይነት ከለሮች ፐርፌክት እሺ ትልቅ በቃ አለ የተባለ ሾፒንግ ሞል ውስጥ ገባሽ መጀመሪያ የምትሄጂበት ብራንድ የት ነው ወይም መጀመሪያ የምትገዡ ነገር ምንድነው መጀመሪያ የምገዛው ነገር መጀመሪያ የምትገዢ ነገር ምንድነው ሜቢ ኢንጆይ ለማድረግ ጣፋጭ ነገር ትወጃለሽ ጣፋጭ ነገር ቾኮሌት ምናምን ቾኮሌት ሳይሆን ኢትስ ላይክ እንደ ኬክ ነገር ቾኮሌት ብዙ አልጨርስም ብታይ እንደ ሞደድ አይደለም ኦኬ ትንሽ ብቻ ነው ቶሎ ዝግት ያደርግሻል አዎ ይከብደኛል ኦኬ ግን ጣፋጭ ወዳለሁ ማየት ምናምን
በጣም ነው የምወደው። ኦኬ ፐርፌክት። እሺ መጨረሻ ጉግል ያደረግሽው ነገር ምንድን ነው? መጨረሻ ጉግል ያደረኩት ነገር ሙቪ ኦኬ ነው። የሆነ ሙቪ ብቻ ጉግል አድርገሻል? ያ እሺ ለአንድ አመት አንድ ሀገር ኑሪ ብትባይ የት ትመርጫለሽ? ያው ኤክስፒሪየንስ ስላላደረኳቸው አላቃቸውም። በርግጥ ዝም ብለሽ እዚህ ሀገር ብሄድ ምናምን ብለሽ ምታስቢው? ያው የማውቀው ሞስኮን ነው። በጣም ነው የወደድኳት። ያምራል? አዎ በጣም። ሶ ራሽያ ሜቢ። ግን ቻይና እንወዳታለሁ። መልካም ምድሩ ያው። ስለዚህ አንድ ምርጫ ራሽያ፣ ቻይና፣ ሞስኮ። ቻይና? አይ ራሽያ ለአንድ አመት ስለሆነ እዛ። እሺ ኦሽን ዳርቻ መኖር ወይስ ደግሞ ማውንቴን መሀል መኖር? ማውንቴን መሀል መኖር አይ ቲንክ። ስንት ምርጫለሽ? ያ ኦኬ ፐርፌክት። ኤኒዌይስ እናመሰግናለን ረዴት። እኔም አመሰግናለሁ በጣም እውቀትሽን ያለሽን ኤክስፒሪየንስ ሼር ስላደረግሽን ኤቭሪቲንግ ታይምሽን ስለሰጠሽን በጣም እናመሰግናለን። እኔም በጣም አመሰግናለሁ። ያው የኔ ኢንሳይት ቢያንስ የሆነን ሰው ያግዛል ብዬ አስባለሁኝ። በደም ስለዚህ ስለጋበዛችሁኝ እንግዲህ አልጋችሁ ስለጠራችሁኝ እግዚአብሔር ያክብርልኝ። አሜን። አብሮ ያክብረን። አዎ መልካም ጊዜ። እናመሰግናለን። እንገናኛለን ኔክስት ታይም። ያላችሁበትን ፕሮግረስ ምን ላይ እንደደረሰ ቼክ እናደርጋለን። ሳትጠይቂኝ ሁላ መነግርሽ ይመስለኛል። ደስ ይላል። በጣም ነው የማመሰግነው። ቆንጆ ኢንተርቪው ነበረ። እኔም በጣም ከወደድኳቸው ኢንተርቪዎች ውስጥ መሀል አንዱ ነው እውነት ለመናገር። ያው ቀረጻ ትንሽ ከብደኛል። እኔ ፈሪ ነኝ፣ ግን ካሜራ መኖሩን ራሱ ፊል ሳላደርገው ነው ያለቀው። አዎ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ደግሞ ለመምጣት እንግዲህ ራሴ እደውላለሁ። ደስ ይለናል። እንቀበልሻለን በደስታ። በእውነት በጣም አመሰግናለሁ። እኛም እናመሰግናለን። እሺ ነው። ቴንክ ዩ። እሺ